ስሜትን በፍጥነት ማጋራት ለምን መስህብን ይገድላል? ክፍል 3 መግቢያ። ብዙ ወንዶች በጣም ዘግይተው የሚረዱት አንድ እውነት አለ። ስሜትን በግልጽ መናገር ትልቅ ኃይል ነው። በስሜት ታማኝ መሆን ማራኪ ነው። በስሜት የበሰለ መሆን ደግሞ ብርቅዬ ማንነት ነው። ነገር ግን ገና በጅምር ስሜትን ዘርግፎ ማሳየት ግንኙነቱን ገና ሳይጀመር ይገለዋል። የሚገርመው ደግሞ አንተ ትክክለኛውን ነገር እያደረክ ይመስልሃል። እውነተኛነትን እያሳየኋት ነው። እንደማስብሎት እየገለጽኩ ነው። የድብብቆሽ ጨዋታ አልፈልግም ብለህ ታስባለህ። ነገር ግን መስህብ የሚገነባው ሁሉንም ነገር ዘርግፎ በማሳየት ሳይሆን ቀስ በቀስ በሚደረግ ፍለጋ ነው። ገና ሳይገባቸው ሁሉም ስሜትን ስታጋራቸው ምስጢራዊነቱን፣ ጉጉቱንና መሳሳቡን ታጠፋዋለህ። ዛሬ የምናየው ለምንድነው ስሜትን ቶሎ ማጋራት ተቀባይነትን የሚቀንሰው? ሴቶችስ በፍጥነት ስሜቱን የሚዘረግፉ ወንድ ሲያዩ ምን ይሰማቸዋል? የሚሉትን ነጥቦች ነው። እስከ መጨረሻው አብራችሁን ቆዩ። የመጨረሻው ነጥብ ወንድን ከልጅ የሚለይ ትልቅ ሚስጥር ነው። 1. መስህብ የሚገነባው ባልተረጋገጡ ነገሮች ውስጥ ነው። መሳሳብ የሚኖረው በሁለታችሁ መካከል ክፍተት ሲኖር ነው። ጉጉት የሚፈጠረው እሷ ስለ አንተ ማወቅ ስትፈልግ ነው። ስለ አንተ ሙሉ በሙሉ ገና ካላወቀች አእምሮዋ ክፍተቱን በምናብ ይሞላዋል። ምን አይነት ሰው ይሆን? ምን ይሰማው ይሆን እያለች እንድታስብ ያደርጋታል። ይህን ደግሞ በአንተ ላይ ኢንቨስት እንድታደርግ ይገፋፋታል። ነገር ግን ገና በጅምር ፍርሃትን፣ ያለፈ ታሪክን፣ ቁስልህና ያለህን ጥልቅ ማያያዝ ስታሳይ ያንን ምስጢራዊነት ትገለዋለህ። የለም ምስጢር ደግሞ ስሜታዊ አደን ኢሞሽናል ቼዝ የለም። የስነ ልቦና እውነት እንደሚነግረን ሰዎች ዋጋ የሚሰጡት ለደከሙበት ነገር ነው። እሷ ገና ምንም ሳትደክም አንተ ስሜትን በነፃ ከሰጣት ዋጋ ይቀንሳል። አንድ ነገር በብዛት ከተገኘ ተራ ይሆናል። ሲጠፋና በልክ ሲሆን ግን ውድ ይሆናል። 1. መስህብን የሚገነባው ባልተረጋገጡ ነገሮች ውስጥ ነው። መሳሳብ የሚኖረው በሁለታችሁ መካከል ክፍተት ሲኖር ነው። ጉጉት የሚፈጠረው እሷ ስለ አንተ ማወቅ ስትፈልግ ነው። ስለ አንተ ሙሉ በሙሉ ገና ካላወቀች አእምሮዋ ክፍተቱን በምናብ ይሞላዋል። ምን አይነት ሰው ይሆን? ምን ይሰማው ይሆን እያለች እንድታስብ ያደርጋታል። ይህ ደግሞ በአንተ ላይ ኢንቨስት እንድታደርግ ይገፋፋታል። ነገር ግን ገና በጅምር ፍርሃትን፣ ያለህ ታሪክን፣ ቁስልህና ያለን ጥልቅ መያዝ ስታሳይ ያንን ምስጢራዊነት ትገለዋለህ። የለም ምስጢር ደግሞ ስሜታዊ አደን ኢሞሽናል ቼዝ የለም። የስነ ልቦና እውነት እንደሚነግረን ሰዎች ዋጋ የሚሰጡት ለደከሙበት ነገር ነው። እሷ ገና ምንም ሳትደክም አንተ ስሜትን በነፃ ከሰጠሃት ዋጋ ይቀንሳል። አንድ ነገር በብዛት ከተገኘ ተራ ይሆናል። ሲጠፋና በልክ ሲሆን ግን ውድ ይሆናል። 1. ግንኙነትን እና መጣበቅን አታማንታ። ብዙ ወንዶች የሚሳሳቱት እዚህ ጋር ነው። ገና በመጀመሪያው ሳምንት ውስጥ የሆነ የሳቅና የደስታ ስሜት ሲሰማቸው ያንን ከጥልቅ ስሜታዊ ግንኙነት ጋር ያማንቱታል። እንደዚህ ተሰምቶኝ አያውቅም፣ አንቺ ልዩ ነሽ፣ የወደፊት ህይወቴን ካንቺ ጋር አየዋለሁ ይላሉ። ይህ በውስጥ ታዋቂነት ምን እየተላለፈ እንደሆነ ታውቃለህ? እኔ ገና ሳላውቅሽ በአንቺ ላይ ጥገኛ ሆኛለሁ እያልክ ነው። ጥገኝነት ደግሞ መስህብን ይገድላል። መስህብ ስሜታዊ መረጋጋትን ይፈልጋል። ገና በጅምር አንቺ ነሽ የደስታዬ ማዕከል ስትላት በእሷ ላይ ጫና ትፈጥራለህ። ጫና ባለበት ቦታ ደግሞ ደስታና ጉጉት አይኖርም። ሴቶች ወንዱ ከእነሱ በላይ ስሜታዊ ኢንቨስትመንት እንዳደረገ ሲሰማቸው ስሜታቸው መቀዝቀዝ ይጀምራል። ይህ የሆነው እሷን መጥፎ ስለሆነች ሳይሆን ፍላጎት ተቃራኒ ዋልጣዎችን ስለሚፈልግ ነው። ምስጢራዊነት ጥልቀትን ይፈጥራል። ጠንካራና ተደማጭ ወንዶችን ተመልከት። እነሱ ስሜት የሌላቸው በረዶች አይደሉም። ይልቁንም ስሜታቸው እየተቆጣጠሩ ናቸው። በውስጣቸው ጥልቅ ማንነት አላቸው። ነገር ግን ያንን ማንነታቸውን የሚያሳዩት ለደከመለትና እምነታቸውን ላገኘ ሰው ብቻ ነው። ታሪካቸውን ዝም ብለው አይዘረግፉም። ተቀባይነትን ለማግኘት አይለመንሙም። ማንነታቸውን በየደረጃ ነው የሚገልጹት። ይህ ቀስ በቀስ ራስን መግለጽ በአንዲት ሴት ውስጥ ትልቅ ጉጉትን ይፈጥራል። ጉጉቱ ወደ መስህብ፣ መስህቡ ደግሞ ወደ ጥልቅ መያያዝ ይተለወጣል። ይህንን ቅደም ተከተል ስታፋልሰው ግንኙነቱን ታበላሻዋለህ። 4. ስሜታዊ ጥንካሬና ስሜትን መዘርገፍ። በሁለት ነገሮች መካከል ትልቅ ልዩነት አለ። ስሜትን ለሚገባ ሰው ማጋራትና ስሜትን ያለ ኮንትሮል መዘርገፍ ነው። ስሜታዊ ጥንካሬ ማለት ስሜትን መግለጽ ትችላለህ፣ ነገር ግን ለመግለጽ አትቸኩልም። ተቀባይነትን ለማግኘት ብለህ አታወራም። ስሜትን መዘርገፍ ግን ጭንቀትን ለመቀነስ የምታደርገው ጥረት ነው። እወድሻለሁ የምትብለው እሷ እንዳትሄድብን ለመቆለፍና አንተ ሰላም ለማግኘት የምታደርግ ከሆነ ይህ ጥንካሬ ሳይሆን በፍርሃት የተሸፈነ ልመና ነው። ጠንካራ ወንዶች ግንኙነቱ በራሱ ጊዜ እንዲፈታ ይተውታል። ስሜታቸውን አይደብቁም፣ ነገር ግን ያስተዳድሩታል። 5. ስሜትን እንድታገኝ ያደርግ። ቁልፉ ያለው እዚህ ጋር ነው።
ስሜትና መቅረብን በደረጃ መሆን አለበት። ደረጃ 1 ቀላል የጨዋታና የደስታ ማንነት። ደረጃ 2 እስቲዮችና የምታምንባቸው ነገሮች። ደረጃ 3 ያለፉ የህይወት ትግሎች። ደረጃ 4 ጥልቅ ፍርሃቶችንና ህልሞችን። አብዛኛው ወንድ በመጀመሪያው ሳምንት ከደረጃ 1 ወደ ደረጃ 4 ይዘብላል። ፍጥነትን ቀንስ። መጀመሪያ እሷ ኢንቨስት እንድታደርግ ፍቀድላት። እሷ ልባን እንድትከፍት አድርግ። ጊዜና እምነት ሳይገነባ ስሜትን አትስድ። 6 መስህብን የሚገነባ ጳውለሽ ነገሮች። ስሜትን ከመዘርገፍ ይልቅ እነዚህን አድርግ። ሁልጊዜም ተረጋጋና በራስ ተማመን። በዓላማና በስራ ላይ አትኩር። ህይወትህ በአንቺ ዙሪያ ብቻ የሚመሻሸል አታስመስል። አንተ በስሜትህ ጠንካራ እንደሆነና በቀላሉ እንደማትናወጥ ስትረዳ እሷ ዘና ትላለች። እሷ ዘና ካለች ደግሞ ስለ አንተ በለፍታ የማወቅ ጉጉታ ያደርባታል። ጉጉቷ ወደ ፍላጎትና ፍቅር ይተለወጣል። ማጠቃለያ ስሜታዊ መሆን ድክመት አይደለም። ነገር ግን ገና በጅምር ሁሉንም ማሳየት ትዕግስት ማጣትን፣ ተረጅነት ስሜትንና ማጣት ፍርሃትን ያሳያል። ፍርሃት ደግሞ በፍጹም ማራኪ አይደለም። ጠንካራ ወንዶች ግንኙነቱን አያጣልሉም። ግንኙነቱ በተፈጥሯዊ መንገዱ እንዲያድግ ይተውታል። ስሜታቸውን አይደብቁም፣ ነገር ግን ያስተዳድሩታል። አስተውል። ምስጢራዊነት መስህብን ይፈጥራል፣ ጥልቀት ያቆየዋል። ስሜታዊ ጥንካሬ ደግሞ ይጠብቀዋል። ይህንን ትምህርት በተግባር ማዋል በጀመርክ ከአሁኑኑ ከአብዛኛው ወንድ አንድ እርምጃ ቀድመክ ማለት ነው። ቀዝቃዛ ሳትሆን እንዴት በስሜት ጠንካራ መሆን ትችላለህ? ክፍል 4 በዘመናዊው የግንኙነት ዓለም ውስጥ ትልቅ የተሳሳተ ግንዛቤ አለ። ወንዶች ሁል ጊዜ ስሜታዊ አትሁን፣ ተለማማጭ አትሁን፣ ልብስ ፋስ አትሁን የሚሉ ምክሮችን ይሰማሉ። በዚህ ጊዜ ወንዶች ምን ያደርጋሉ? ራሳቸውን ይዘጋሉ፣ ስሜታቸውን አይገልጹ፣ ይርቃሉ፣ ምንም የማይሰማቸው ይመስላሉ። ይህንን ደግሞ ጥንካሬ ብለው ይጠሩታል። ነገር ግን እውነቱ ሌላ ነው። ቀዝቃዛ መሆን ጥንካሬ አይደለም። ዝምታም ሁል ጊዜ ኃይል አይሆንም። ምንም ስሜት የሌለው መሆን ደግሞ ወንድነት አይደለም። እውነተኛ ስሜታዊ ጥንካሬ ከዚህ ፈጽሞ የተለየ ነው። ዛሬ የምናየው ቀዝቃዛና ደንጋይ ሳትሆን እንዴት በስሜትህ ጠንካራ መሆን እንደምትችል ነው። ምክንያቱም እዚህ ጋር ከተሳሳትከ ወይ በተለማማጭነት ታባረራታለህ አሊያም በስሜት አልባነት ታጣታታለህ። ሁለቱም ስህተቶች የሚመነጩት ከአንድ ምንጭ ነው። እስከ መጨረሻው አብራችሁን ቆዩ። የመጨረሻው መርህ ሁሉንም ነገር ይቀይረዋል። 1 ስሜትን መቆጣጠር ወይስ ስሜትን ማፈን? ብዙ ወንዶች ስሜትን መቆጣጠርና ማፈንን ያማሙታሉ። ማፈን ማለት ምንም እንዳይሰማኝ ያደርጋለሁ ማለት ነው። መቆጣጠር ግን ስሜቱ ይሰማኛል፣ ነገር ግን ለዛ ስሜት እንዴት ምላሽ መስጠት እንዳለብኝ ይመርጣለሁ ማለት ነው። በሁለቱ መካከል ሰፊ ልዩነት አለ። ስሜትን ስታፍነው በውስጥህ ይታመቃል፣ ከዚያም ባልተጠበቀ ጊዜ በቁጣ ይፈነዳል። ስሜትን ስትቆጣጠረው ግን ስሜቱን ትታዘበዋለህ፣ ትረዳዋለህ፣ ከዚያም በራስ መርቻ በረጋ መንፈስ ምላሽ ትሰጣለህ። ይህ ነው ጥንካሬ። ለምሳሌ ቀጠሮችን በድንገት ሰረዘች። ደካማ ምላሽ፣ ውይ ለኔ ምንም ደንታ የለሽም ማለት ነው፣ ዋጋ የለኝም ብሎ መቆጣት። ቀዝቃዛ ምላሽ፣ ችግር የለውም ብሎ በውስጥ መበሳጨትና ስልኩን መዝጋት። ጠንካራ ምላሽ፣ ችግር የለውም ሌላ ጊዜ ስትመጪ ንገሪኝ ብሎ በረጋ መንፈስ ሌላ ስራ ላይ ማተኮር። ይህ የሆነው ግድ ስለማይሰጥር ሳይሆን ስሜትህ አንተን ስለማይቆጣጠርህ ነው። 2 ጥንካሬ ማለት መረጋጋት ነው። ሴቶች ወንዶችን የሚፈትኑት ፍጹም ስለሆኑ አይደለም፣ መረጋጋታቸውን ለማየት ነው እንጂ። ስሜታዊ ስትሆን መረጋጋት ትችላለህ? ርካትህ ማዕከልህን ትጠብቃለህ? ውጥረት ሲፈጠር ሳትደነገጥ ማለፍ ትችላለህ? ጥንካሬ ማለት ይህ ነው። ድምፅን ከፍ አድርጎ የበላይ ለመሆን መሞከር ሳይሆን መረጋጋት። ስሜታዊ የሆኑ ወንዶች አይገመቱም። ቀዝቃዛ ወንዶች ደግሞ ግንኙነት የላቸውም። በስሜት ጠንካራ የሆኑ ወንዶች ግን ደህንነት ይሰጣሉ። አንተ በስሜትህ የረጋ መሆንህን ስታውቅ እሷም በአንተ ተማምና የራሷን ስሜት በነፃነት እንድትገልጽ ታደርጋታለህ። 3 ስሜትህን ግለጽ፣ ግን አታፈስሰው። ስሜትን መግለጽ አለብህ፣ ነገር ግን መግለጽ ማለት ሁሉንም መዘርገፍ ማለት አይደለም። ቀዝቃዛ ወንዶች ምንም አይናገሩም። ደካማ ወንዶች ደግሞ ሁሉንም ይናገራሉ። ጠንካራ ወንዶች ግን አስፈላጊውን ብቻ ይናገራሉ። ለምሳሌ እንድታረጋግኝ እፈልጋለሁ፣ እንደምትተኛኝ ፈራሁ ብሎ ደካማነትን መግለጽ ከይልቅ በግንኙነታችን ውስጥ ግልጽና ቀጣይነት እንዲኖር እፈልጋለሁ፣ ይህ ለኔ አስፈላጊ ነው በላት። ይህ ግልጽ፣ ታማኝ እና ቁጥጥር ያለው ንግግር ነው። ፍርሃትን እየዘረገፍክ ሳይሆን መርህህን እየነገርካት ነው። ይህ ነው ኃይል። 4 ሳትለያይ ራስን መቻል። ብዙ ወንዶች የሚወድቁት እዚህ ጋር ነው። ራስን መቻል ዲታችመንት ማለት ግድ የለኝም ማለት አይደለም። ይልቁንም
የኔ ሰላም ባንቺ ባህሪ ላይ የተመሰረተ አይደለም ማለት ነው። በጥቅል ልትወዳት ትችላለህ፣ ነገር ግን እሷን የህይወትህ ኦክሲጅን አታደርጋትም። ቀዝቃዛ ወንዶች ስሜታቸውን ያቋርጣሉ። ጠንካራ ወንዶች ግን ስሜታቸው እንደቀጠለ ሆኖ በራሳቸው ይቆማሉ። ብትሄድ ህይወትህ ይቀጥላል፣ ብትቆይ ደግሞ ህይወትህ ይደምቃል። ይህ አይነት ጉልበት ለሴቶች እጅግ ማራኪ ነው። 5 እሷን ደስታን ብቸኛ ምንጭ አታደርግ። አንድ ወንድ በስሜት ደካማ የሚሆነው እሷ ብቸኛ ደስታው ስትሆን፣ እሷ ብቸኛ የህይወት ጣዕሙ ሲሆን፣ እሷ ብቸኛ የህይወት ዓላማው ሲሆን ብቻ ነው። ይህ እሷ የጥልቅ ጫና ይፈጥራል። ጫናም መስሃብን ይገድላል። ጠንካራ ወንድ ራሱ ዓላማ፣ ራሱ ጓደኞች፣ ራሱ ግብ እና ስርዓት አለው። እሷ የህይወቱ አካል ናት እንጂ ሙሉ ህይወቷ አይደለችም። 6 ስትፈትንህ የምትሰጠው ምላሽ። አንዲት ሴት ሆን ብላ ልትርቅህ ትችላለች፣ ወይም ሐሳብህን ልቃወም ትችላለች። ይህንን የምታደርገው አንተን ለማጥፋት ሳይሆን ስሜታዊ ጥንካሬን ለመለካት ነው እንጂ። ቀዝቃዛ ወንድ ፊቱን ያዞራል። ደካማ ወንድ በስሜት ይረበሻል። ጠንካራ ወንድ ጥቂት ፈገግ ይላል፣ ይረጋጋል፣ አያብራራም፣ ራሱን አይከላከልም፣ ህዩነትን አይለምንም። ማንነቱንና ክብሩን ጠብቆ ይቆማል። ስሜታዊ ጥንካሬ ማለት ስሜት አይኖርህ ማለት አይደለም። ለስሜቶች የምትሰጠው ምላሽ ያነሰ ማለት ነው እንጂ ጨካኝ መሆን ሳይሆን የረጋ መሆን ነው። ቀዝቃዛ መሆን ሰዎችን ይርቃል። ተለማማጭነት ሰዎችን ያፍናል። ጥንካሬ ግን ሰዎችን ይስባል። ስሜትህን ማጥፋት አለብህም፣ ስሜትህን መምራት ነው ያለብህ። ይህንን ጥበብ ከያዝክ አትለምንም፣ አታሳድድም፣ አትዘጋም። ይልቁንም እንደ ቆመ ተራራ ጽኑ ትሆናለህ። እንደዚህ አይነት ወንዶች በዚህ ዘመን በጣም ጥቂት ናቸው። ቪዲዮ ከተመቻችሁ መረጋጋት ከምላሽ ይበልጣል ብላችሁ ኮሜንት አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩ።